በነገራችን ላይ ማንም ሰው በህይወት ላይ የምታሳልፋቸው ብዙ ነገሮች ቢኖሩም አንዳንድ ነገሮች ግን ውሳኔ መታቀብ መቻል አለብህ። ለምሳሌ ምን አይነት ውሳኔ መሰለ? በህይወት ውስጥ ትልቅ ወንጀል በሰማያዊ ህይወትም በምድራዊ ህይወትም ትልቅ ወንጀል የምትሰራው ራስን ስታጠፋ ብቻ ነው። ራስን ስታጠፋ በሰማያዊ አባትህ በወንጀለኛ ነው የምትያዘው። በምድራዊ ደግሞ ወንጀለኝነትህ ልጆች ካለ ልጆቼ ተርበዋል፣ ተጠምተዋል፣ ጎዳና ተበተኑ ብለህ ራስን ታጠፋለህ። ያ አንተ ስትጠፋ ስትሞት ልጆችህ ጎዳና ይበተናሉ። ጎዳና ላይ አይዞህ ባይ የላቸውም። ሴት ልጆችህ ገና ሲደርሱ ይደፈራሉ። ወንድ ልጆችህ በሱስ ማዕከል ውስጥ ወድቀው እስከ ዘላለም እዛ ይቀበራሉ። ስለዚህ ይህንን የእነዚህ ልጆች ተስፋ ታጨልማለህ። ወንድሜ ራስን አታጥፋ፣ ኑርላቸው። የማያልፍ የመከራ ጊዜ የለም። በምድር ላይ ሁሉም ነገር አልፏል። አዲስ ቀን ይመጣልሃል። ለምነህ ብላ፣ የሰው እጅ ሂድ ጠይቅ። ክብሬ ምናምን እንዳትል፣ ክብር ምንም አይደለም። መከራ ውስጥ ባለ ሰዓት ክብር ምንም ነው። ግን የእነሱን ህይወት የአንተን ህይወት ሰርቫይቭ ማድረግ ከቻልክ በምድር ላይ ካንተ በላይ ጀግና የለም። ለዛ ነው ማንም ሰው ራሱን ከማጥፋት መቆጠብ አለበት። ሁለት ወንጀል አትስራ። ሰዎችንም የማይወጡበት ችግር ውስጥ አታስገባ። አስበዋል። ሴት ልጆች ተደፍረውብህ አላስፈላጊ እርግዝና ተከስቶ ተላላፊ በሽታ ተይዘው ከዛ በኋላ ሴተኛ አዳሪ ህይወትን ሲገፉ ቀድመ ይሄንን አስቡ። ዝግንን ሊል ይገባና ከዛ በኋላ ራስን ከማጥፋት ትቆጠባለህ። ወንድሜ ይሄን ነገር በደንብ አድርገህ አስብ። ትልቁ ምክሬ ነው ይሄኛው።